ሰላም ጤና ይስጥልኝ። ዛሬ በዓለም ዙሪያ ተፈጥሯዊ ቦቶክስ ተብሎ ስለሚጠራውና ለፀጉር ለቆዳና ለጤናችን እጅግ ድንቅ ስለሆነው ስለ ሂቢስከስ አበባ እናወራለን። ብዙ ሰዎች ሂቢስከስን እንደ ሻይ ለጤናቸው ይጠጡታል። እኔ ግን ዛሬ ለየት ባለ መልኩ ለምን ለፀጉርና ለፊት አጠቃቀም እንደምንመርጠውና ጥቅሞቹን አብረን እናያለን። እስከ መጨረሻው ተከታተሉ። ሂቢስከስ ለቆዳ ውበት ያለው ጠቀሜታ ምንድን ነው? ሂቢስከስ በሳይንሳዊ ዓለም ናቹራል ቦቶክስ ይባላል። ለምን መሰላችሁ? በውስጡ ከፍተኛ አንታይኦክሲዳንት ስላለው የቆዳን የመለጠጥ አቅም ወይም ኢላስቲሲቲ ይጠብቃል። በተጨማሪ በውስጡ ከፍተኛ ቫይታሚን ሲ አለው። ቫይታሚን ሲ ደግሞ ሰውነታችን ኮላጅን እንዲያመርት ስለሚረዳ ቆዳችን እንዳይሸበሸብ እና ሁሌም ወጣት ሆኖ እንዲታይ ያደርጋል። ሂቢስከስ ለፀጉር እድገት ያለውስ ጠቀሜታ ምንድን ነው ብላችሁ ከጠየቃችሁ ባለፈው ቪዲዮ ላይ ፀጉራችን ለምን እንደማያድግና ከምግብ እጥረት ጋር ወይም ኒውትሪሽን ዴፊሽንሲ ጋር ያለውን ግንኙነት አይተናል። ያላያችሁ ቪዲዮን ቻናሌ ላይ ገብታችሁ ተመልከቱ። ሂቢስከስ ደግሞ ለዚህ ትልቅ መፍትሄ ነው። በውስጡ ያሉት አሚኖ አሲዶች የፀጉር ስሮችን ወይም ፎሊክልስ ያጠነክራል። የደም ዝውውርን ስለሚጨምር ንጥረ ነገሮች ወደ ፀጉራችን ስር በቀላሉ እንዲደርሱ ያደርጋል። ከውበት ባለፈ ሂቢስከስ ለጤናችንም ድንቅ ነው። የደም ግፊትን ለማስተካከል እና ለምግብ መፈጨት ስነ ስርዓት ይረዳል። እኔ ሁሌም እንደምለው ውስጣችን ጤናማ ሲሆን ውበታችን ከፊታችን ላይ ይወጣል። ወደ አዘገጃጀቱ ደግሞ ስንመጣ እጅግ በጣም ቀላል ነው። መጀመሪያ ውሃ እናፈላለን። በመቀጠል የደረቁ የሂቢስከስ አበባዎች እና ቅጠሎች ካሏችሁ ወይም ደግሞ ፍሬሹ አበባ ወይም ቅጠል ካላችሁ እሱን የፈላ ውሃ ውስጥ መጨመር ነው። ከዛ ለ5 እስከ 7 ደቂቃ እናቆየዋለን። በመቀጠል ቪዲዮ ላይ እንደምታዩት ከለሩ ደማቅ ቀይ ሲሆን ጥቅም ላይ ማዋል እንችላለን ማለት ነው። በሚቀጥሉት ቪዲዮዎቼ በሂቢስከስ የሚዘጋጁ የፊት እና የፀጉር ማስኮችን ላሳያችሁ አስቤያለሁ። እናንተ የትኛውን ግን ቀድሜ እንድሰራላችሁ እንደምትፈልጉ ኮሜንት ላይ አሳውቁኝ። የሚቀጥለው ሳምንት ደግሞ ልክ እንደ ሂቢስከስ ለውበታችንን ለመጠበቅ የምንጠቀመው አንድ ገራሚ እጽዋት ይዤላችሁ እመጣለሁ። አብዛኞቻችሁ ላትጠብቁት ትችላላችሁ። በዚህ መልኩ መጠቀም ይቻላል ብላችሁ ይህን እጽዋት የምታውቁ ሰዎች ኮሜንት አድርጉልኝ። እስከሚቀጥለው ሳምንት እስከምንገናኝ ጤና ሆኖ